ልጆቻችሁ በርቀት እንዳይሰቃዩ ይሄንን 6 ወር ከሞላቸው ጀምሮ እየሰራችሁ ልትሰጧቸው ትችላላችሁ። ዛሬ ማሳያችሁ የፕሩን ፒውሬ ቤታችሁ ውስጥ እንዴት እንደምትሰሩ ነው። ፕሩን ወይም ደግሞ የደረቀ ፕለም በፋይበር በጣም የበለጸገ ፍራፍሬ ነው። ይሄንን ከየትኛውም ግሮሰሪ ስቶር ሆነ አማዞን ላይም ልትገዙ ትችላላችሁ። እኔ ዛሬ የምጠቀመው 250 ግራም የሆነ ፕሩኔን እንደዚህ ወስጄ ለካለው። ከዛ ደግሞ ቅድም ያፈላሁትን ወደ 200 ሚሊ ሊትር የሆነ ውሃ እንደዚህ አርጌ ማለት ነው ዘፍዝፌ ቢያንስ ከ2 ሰዓት እስከ 3 ሰዓት ድረስ አቆየዋለሁ። እንደዛ ካቆየሁትም በኋላ በመፍጫ ወስጄ ስፈጨው ምን እንደሚመስል ታያላችሁ። ፕሩን በነገራችን ላይ ለትንሽ ልጆች ብቻ ሳይሆን ለትልቅ ሰዎችም ለተላደጉ ሰዎችም ለአንጀት እንቅስቃሴ በጣም ጠቃሚ የሆነ ነገር ነውና ትንሽ በድርቀት የምትሰቃዩ ሰዎች ካላችሁ ይሄንን ወደ 5-6 ፍሬ በየቀኑ ብትበሉ በጣም ትልቅ ለውጥ ታያላችሁ። ፕሩን በቫይታሚን ኤ፣ በቫይታሚን ኬ፣ በሶርቢቶል የተባሉ ነገሮች የበለጸገ ነው። ይሄም ደግሞ ለእድገት፣ ለአይን ጤናና ለደም መፍጠርም በጣም የሚረዳ ነገር ነውና እንደዚህ ከፈጨሁትም በኋላ እንደምታዩት ውጤቱ በጣም ቆንጆ የሆነ ንጽት ያለ የተፈጥሮ ጥፍጥና ያለው ፒውሬ ነው የሚሆነው። ይሄንን ታዲያ ለልጆቻችሁ በቀን ከወደ 4-5 የሾርባ ማንኪያ ብትሰጧቸው ይመከራል። ቆንጆ ለአንጀታቸው እንቅስቃሴ ይረዳቸዋል እንደነገርኳችሁ። እኔ እዚህ ጋር ትንንሽዬ ኮንቴነሮችም ስላሉኝ ይሄንን ማለት ነው በብዛት ሰርቼ ወስጄ ፍሪዘር ውስጥ እስከ 3 ወር ድረስ ማስቀመጥ እችላለሁ።